አላተው አይ ያ ነው እንጂ ሰባት በጣም ድክም ብሎኛል። በነገራችን ላይ በጣም ፈጣኖች ናቸው። እውነት ለመናገር ይሄ ታርሶ ዳጉሳ ይሆናል። ችገመዷ የፈረሷ መምሪያ ናት። በሬው ደግሞ ያው ራሱን ፈሉን ጠብቆ ይሄዳል ማለት ነው። የገጠር ክረምት የሥራ የትምህርት እና ከተፈጥሮ ጋር የመገናኛ ልዩ ወቅት ነው። የእናንተስ የሰኔ ወር ትዝታ ምንድን ነው? በኮሜንት አጋሩኝ። በስራ የደከሙ ግን ጠንካራ የገጠር አባት። የተወደዳችሁ ተመልካቾቻችን እንግዲህ እንደምታዩት የገጠራማውን አካባቢ ደሰስ እያረግነ ነው። ያለሁበት አካባቢ እንደምታዩት በጣም መሳጭ ነው፣ ደስ የሚል። በዚህ በኩል ደግሞ የሚያርስ አንድ አባት አለ። እሱን አባት ደግሞ አሳያችኋለሁ። ፈረስ ከበሬ ጋር ነው አቀናጅቶ የሚያርስ። እዩት፣ ወደሱ እየሄድን ነው። እንግዲህ ያው እንደምታዩት በዚህ በኩልም የታጠረ የተከለለ የበጎቹ የከብቶች የሚሆን አለ። ሰላም ነው ወይ? አይ ደክ በጣም ደስ ይላል። ኧረ እዚህ እርሻማን የምሞክር ነኝ። እስቲ እንዲያው ብሞክር እንዴት ነው? የምችልበት ነው ይሆን? አው ጋሼ ግላር ነው እንዴት ወጣው ያጋና እንደምታዩት ተቀናጅተው በሬ ከፈረስ ጋር በአንድ ላይ እየሄዱ ነው። ይሄ ፈረስ አገልግሎቱ በጋ ለጭነት ያገለግላል አይደል? ይጋ ንስኪ ዳራ ሚንቾ ጋማጋለጋለው ሚንቾ ዛዛዛዛ አይ ያ ነው እንጂ ሰባት ሄደን ፈረስና በሬ በአንድ ላይ ሲዋደዱልኝ ነው አባት ውስጥ አወለ ዝም ይሄኛው ግን ፈረስ ከበሬ ጋር ነው። በጣም ላይ ነው አመሰግናለሁ። ይሄን ይመስላል ተመልካቾች፣ አደቀቅነው። እዛ ጋር ደግሞ በሬና በሬ አለ፣ ሁለቱም ጥንድ በሮች። ቆይ ላሳያችሁ። እዩት፣ እዚህ ጋር ደግሞ አለ። ያው ትንሽ ካሜራዋ ደብዘዝ ያለች ናት። ይሄ ጋራ ሸንተረር እዩት። በጣም ድክም ብሎኛል። በነገራችን ላይ በሌላ ፕሮግራም በጣም ብዙ ነው ማሳያችሁ። በጣም ፈጣኖች ናቸው። እውነት ለመናገር ይሄ ታርሶ ዳጉሳ ይሆናል፣ ስንዴ ይሆናል። እንግዲህ ሰውየው እንደነገረኝ ዳጉሳ ይሆናል ነው እያለኛል። ችገመዷ የፈረሷ መምሪያ ናት። በሬው ደግሞ ያው ራሱን ፈሉን ጠብቆ ይሄዳል ማለት ነው። ዝም ብሎ ነው የሚሄድ ነው የሚለኝ በሬው። ትምህርት ቤት ሲዘጋ ገጠሬው ተማሪ እረኛ ብቻ አይደለም፣ የቤተሰብ የቀኝ እጅ እንጂ። ወንዶቹ ከአባቶቻቸው ጋር ወደ እርሻ መስክ ይሰማራሉ። በሬ መጥለፍ፣ መሬት ማለስለስ ይለማመዳሉ። ሴቶች ደግሞ ከእናቶቻቸው ጎን ቆመው የቤት የጓሮ ስራዎችን ይጋራሉ። እዚህ እረፍት ማለት ስራን መለወጥ ነው። ይህንን ተከትሎ በትምህርት ቤት አለመዘጋት ምክንያት እኒህ አባት ግን ዛሬ የተማሪዎችን ትምህርት ቤት መዘጋት የሚጠባበቁ ይመስላሉ። ለምን ብትሉ ሁለቱን ስራ በአንድ እያስኬዱ ነው። እርሻውንም ከማዶ ያሉ ከብቶችንም አዝመራ እንዳይበሉ ለመመለስ እየሮጡ ይታያሉ። ስለዚህ የገጠር አካባቢ ተማሪዎች በዚህ መልኩ አባቶቻቸውን በማገዝ ይረባረባሉ።
የገጠር ክረምት የሥራ፣ የትምህርት እና ከተፈጥሮ ጋር የመገናኛ ልዩ ወቅት ነው። የእናንተስ የሰኔ ወር ትዝታ ምንድን ነው? በኮሜንት አጋሩኝ። በሥራ የደከሙ ግን ጠንካራ የገጠር አባት ነገር ግን በጣም ደክሟቸዋል። ሲመለሱም እኔ ላስቀጥለው። ይህ መሬት ሺዎችን መግቦ ይሆናል። ነገር ግን እዚህ ደረጃ እንዲደርስ በስተጀርባው ያሉት አባቶች ስንቶቻችን እናስባቸዋለን? የደከሙ እጆች ግን አሁንም የማይበገሩ ናቸው። ትና ማለት ራስን ዝቅ አድርጎ የሌላውን ልፋት መጋራት ነው። ማዕረግ፣ የከተማ ኑሮ ከህዝባችን ሥራ መሰረት ሊነጥልን አይገባም። የእነዚህ አባቶች ላብ ነው አገርን አቁሞ የያዘው። ትልቅነት የሚለካው በልብስህ ንጽህና ሳይሆን በልብህ ቅንነት ነው። የትም እንሁን የት ለሚደክሙልህ ወገኖቻችን ክብርና ረዳት እንሁን። ትንሽ ዝግዛግ መትቼብሃለሁ ግን እሺ እሺ። ታዩት እዚህ ጋር ደግሞ እርከን ተቆርጧል። የዚህ የመሬቱ እንደዚህ ስናርሰው የቆየን መሬት እንዳይበላው ወደዛ ቦሊዶ በዚህ ላይ በደንብ ደጋግሞ አርሶ ወስዶ በዛ በኩል ወደዛ ትወርዳለች ማለት ነው። አካባቢ ደግሞ ክልክሉ አለ። በጎች ግልገሎች ይበላሉ። በዚህ በኩል ደግሞ ያው ደመናው ጠቆር ብሏል እንደምታዩት። ትንሽ ዝናብ የመጣ ይመስላል። እኛም ወደ ቤታችን ልንሄድ ነው እንግዲህ ለምን ጥላ ስላልያዝን እንዳንመታ። በሌላ ቆንጆ ቪዲዮ እስከምንገናኝ ቸር ቆዩልን።